ፋኖስ አቶ ኖላዊ ወደ ደሴ ከመሄዱ በፊት አብሯት እንዳድር አስገድደዋለች። ወይም ደግሞ ለምና ግዴታ ዛሬ ከኔ ጋር ማደር አለብህ፣ እቅፍ አድርገኸኝ እንድታድር እፈልጋለሁ ብለዋለች። ቤተሰብ እዚህ ላይ ወደፊት ምን የሚከሰት ይመስላችኋል? እስኪ ገምቱ። ግምታችሁን ኮሜንት ሴክሽን ላይ አስቀምጡልኝ እስኪ። እኔ በበኩሌ ወደፊት ብዙ አዳዲስ ነገሮች ይፈጠራሉ ብዬ አስባለሁ። ዛሬ ወደ ደሴ ከመሄዱ በፊት አቶ ኖላዊ ከፋኖስዬ ጋር ያድራል። ከዛስ ምናልባትም ከ3 እና ከ4 ወር በኋላ ፋኖስ እርጉዝ እንደሆነች ለአቶ ኖላዊ ትነግረዋለች። ወይም ደግሞ አርግዤልሃለሁ አንተ መውለድ ትችላለህ ብላ የደስታ ብስራት ታበስረዋለች ማለት ነው። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ካላችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ ተቀላቀሉ። ነባር ቤተሰቦች ደግሞ ቪዲዮ ሲደርሳችሁ እባካችሁን ላይክ በማድረግ ጀምሩት ማለት ነው። እንግዲህ አቶ ኖላዊ ወደ ደሴ ከመሄዱ በፊት ፋኖስ ጋር ሂዶ ነበር። ፋኖስ ጋር ሂዶም እንግዲህ ያው ይቅርታ ጠይቃው ነበር። ይቅርታዋን አልተቀበለም። አልፈልግም፣ ራስ ወዳድ መሆን አልችልም። አንቺ ልጅ መውለድ ትፈልጊያለሽ፣ እኔ ደግሞ ልጅ መውለድ አልችልም። ስለዚህ እኔ አንቺን መጉዳት አልፈልግም። እኔ ባይሳካልኝ አንቺም እንዳይሳካልሽ እንድሆን ራስ ወዳድ አይደለሁኝም። ስለዚህ በጭራሽ ይቅርታሽን አልቀበልም፣ እኔ ወደ ደሴ ልሄድ ነው ብሏት ነበር። እናም የፈለገ አባቱ ይሆናል እንጂ ዛሬ አንላቀቅም፣ እኔ ጋር ታድራለህ፣ እቅፍ አድርገኝ ታድራለህ፣ ከዛ ደግሞ ምን እንደሚፈጠር እኔ ነገ አበስርሃለሁ ብለዋለች። ውድ ቤተሰቦቼ እና እውነት አቶ ኖላዊ አይወልድም የሚባለው ነገር እና ወይም ደግሞ ይወልዳል የሚለው ነገር ከ2 እና ከ3 ወር በኋላ የምናውቀው ይሆናል ማለት ነው። ነገር ግን አቶ ኖላዊ አይወልድም አይባልም። ለምን ካላችሁኝ አቶ ኖላዊ አይወልድም የሚል በሕክምና ያየነው ነገር የለም። አቶ ኖላዊ እንደማይወልድ በጭራሽ ተመርምሮ አላረጋገጠም። እንደዚሁ በዘፈቀደ ወሬ እንጂ ወይም በፊት ከነበረችው ሚስቱ ጋር ስላልወለደ አይወልድም ማለት አይደለም፣ ወይም ደግሞ አይቻልም። ስለዚህ አቶ ኖላዊ አሁን ከፋኖስ ጋር ያድራል። ከዛ በኋላ ያው ልጅ እንደሚረገዝና ልጅ እንደሚወልድ ያው እርግጠኛ ሆኜ ነው የምናገረው ማለት ነው። ሌላው እንግዲህ ተምቹ ነው። ተምቹ በጣም ነው የሚገርመው። እርግብ ጋር እየሄደ በጣም እንትን እያላት ነው፣ እየጎዳት ነው። ታውቃላችሁ ቤተሰብ፣ አንቺን በጭራሽ አልወድሽም፣ ይቅርታ አልጠይቅሽ፣ ባለፈው ስላስቀየምኩሽ ይቅርታ አልጠይቅሽ ነው የመጣሁት እንጂ ከዛ ውጭ ካንቺ ምንም የምፈልገው ነገር የለም፣ አልፈልግሽም ብሏታልና እዛ እስር ቤት ሆና እየተጎዳች ነው ያለችው። ሌላ ውድ ቤተሰቦች እንግዲህ ኤልያስ ተምቹ ወይም አሴር ሀናን እንደሚያፈቅራት ሊደርስበት ትንጥዬ ነበር የቀረው። ነገር ግን ያው ሊሳካለት አልቻለም። እኔ የምላችሁ ቤተሰብ ሀና ተደብድባለች እና ሀና እንኳንም ተደበደበች ደግ አደረጋት ነው የምትሉት ወይስ ደግሞ ከሀና ጎን ናችሁ? ሲቀጥል ደግሞ መክሊት እንዴት የሀናን ቤት አውቃ ወይም ሀና ያለችበትም አካባቢ አውቃ እንዴት እዛ ድረስ ልትሄድ ቻለች? እንዴት አወቀች? መክሊት ሀና የት ናት፣ የት አካባቢ ናት ምናምን የሚለውን በጭራሽ እስከዛሬም ስታጠና አላየንም፣ ስትከታተላትም አላየንም። ነገር ግን እንደታወቀችና ሀናን እንደዛ ልትጎዳ ቻለች። ሌላው ሀና በጣም ብዙ የምታወራ ሴት ነበር። እኔ ጠንካራ ነኝ፣ እኔ ኃይለኛ ነኝ፣ የአባቴ ልጅ ነኝ፣ አባቴ ነው ያሳደገኝ እያለች ካስታወሳችሁ ጽዮን ጋር ስትጮህ ነበረ። ከሷ በላይ ጎበዝ እንደሌለ ነው ስትናገር የነበረው። ነገር ግን በመክሌት በአንድ ጥፊ ነው የተዘረረችው። አንድ ጊዜ በጥፊ ስትመታት መሬት ላይ ነው የተዘረረችው። እና ያ ሁሉ መበጥረቅና ያ ሁሉ ወሬስ የት ገባ ትላላችሁ? እኔ ስለገረመኝ ነው። በነገራችን ላይ ማለት ወንድ ልጅ ቢሆን እንኳን በጥፊ መታት ኦኬ፣ ወንድ ልጅ ኃይል አለው፣ ጉልበት አለው፣ ኃይል ስላለው ይገፋታል፣ ኃይሉ ስለሚገፋት ትወድቃለች ይባላል። ነገር ግን መክሊት ማለት ከሷ የባሰች ቀጫጫ ናት፣ አጭር ናት። እንዴት በመክሊት ጥፊ እንደዛ ልትዘረር ቻለች?
ይሄም ሌላ ጥያቄ ነው። ቤተሰብ አልገባኝም። መቼም ውፍረቷም ራሱ ካያችሁ ከመክሌት ሀና ወፍራም ናት። ቁመትም ትንሽ ትበልጣታለች። እንዴት ልትዘረር ቻለች? እንደዛ ደብድባ ስትሄድስ እንዴት ጉልበት አጣችላት ለሷ? እናንተስ ምን ትላላችሁ ቤተሰቦች? ስለገረመኝ ነው እኔ እውነት ለመናገር በጣም ነው የገረመኝ። ሌላው ተምቹ ነገሮችን እያበላሸ ነው። ተምቹ እንግዲህ ድንብላል እወድሃለሁ፣ አፈቅርሃለሁ፣ እባክህን ተቀበለኝ ብለው ሄዳ ነበር። እሱ ግን በጭራሽ አልፈልግሽም ብሏታል። ከ3 ቀንና ከ4 ቀን በኋላ ታረቃታለሁ፣ ተዋት እባክህ የራሷ ጉዳይ ነው ያለው። ፍቅር እንደዚህ ቃቃ ጨዋታ ነው እንደ ቤተሰብ ሰው በፈለገው ሰዓት የሚያደርገው ባልፈለገው ሰዓት ደግሞ የማያደርገው የቃቃ ጨዋታ ነው እንደ ፍቅር። እኔ ግራ ገባኝ እውነት። ከፈለገች በ3 ቀንና ከ4 ቀን በኋላ ታረቃታለሁ። ከዛ በፊት እኮ ከተምቹ ከማነው ስሙ ከአሴር ጋር ሲያወራ ከሰው ውጭ ማንንም አልወድም፣ እሷን ነው በጣም የሚወደው በጣም የማፈቅረው እሷን ነው፣ ስለዚህ ከሰው ውጭ ማንንም አልፈልግም እያለ ነበር። መታ ስትጠይቀው ግን ምን አለ? አልፈልጋትም፣ አልፈልግሽም፣ እስከዛሬ ድረስ የት ነበርሽ? እኔ እስከዛሬ ስፈልግሽ የት ነበርሽ? ስለዚህ አሁን አልፈልግሽም ነው ያላት። እና የሆነ ምንም የማይጥም ግራ የሚያጋባ ነው ድራማው የሆነብኝ እኔ በበኩሌ ማለት ነው። ቤተሰብ እውነት በጣም ግራ የሚያጋባ ብጥብጥ ያለ እንግዲህ ፋኖስም ከአቶ ኖላዊ ቤት ሄዳ እግሩ ስር ወድቃ ይቅርታ ብለው ነበረ። ነገር ግን በቃ ይቅርታውን እንደማይቀበል ነው። ከሀና ጋር ቁጭ ብሎ ሲያወራ ምንድን ነው ያለው? በጭራሽ እኔ እሷን መጉዳት አልፈልግም። ያው ለእሷ አዝኖ ነው። ነገር ግን በቃ ከሷ ጋር መሆን አልፈልግም። እሷ መውለድ ትፈልጋለች። እሷ መውለድ እየፈለገችው ደግሞ እኔ ልዘጋባት ወይም እራስ ወዳድ ልሆን አልችልም። ስለዚህ በጭራሽ እሷን አልታረቅም፣ የራሷን ህይወት ትኖር ብሏል ማለት ነው። አቶ ኖላዊ መክሌትን ማለቴ ፋኖስን በጣም ነው የሚወዳት። አዎ በጣም ይወዳታል። ግን ደግሞ መጉዳት አልፈልግም። እሱ መውለድ ካልቻለ እንግዲህ እሱ እንዳሰበው ነው። እኔ መውለድ ካልቻልኩኝ እሷን መጉዳት አልፈልግም። እሷ ዘሯን መተካት አለባት። ምክንያቱም ፈጣሪም ቢሆን ብዙ ተባዙ ብሏል። ስለዚህ በጭራሽ ነገር መሆን የለበትም ብሏል። ትክክል ነው። እውነት ለመናገር አቶ ኖላዊ ያደረገው ነገር ልክ ነው። ሲጀመር መጀመሪያውኑ በዚህ ዙሪያ አላወሩበትም ነበር። አውርተውበት ቢሆን ኑሮ መልካም ነበር። ነገር ግን አላወሩበትም። ባያወሩበትም ግን ያው የተከሰተው ነገር እንግዲህ ይህን ይመስላል። ሀና ወደ ደሴ ልትሄድ ነው። ሀና ወደ ደሴ ስትሄድ አቶ ኖላዊ አያውቅም። ነገር ግን አሁንም ቢሆን አቶ ኖላዊ ደግሞ እሱም ወደ ደሴ ሊሄድ ነው። አቶ ኖላዊ ወደ ደሴ ሲሄድ ተምቹንና አሴርን ይዘው ነው የሚሄደው። አቶ ኖላዊ ወደ ደሴ ከሄደ ሀና ምን የምታደርግ ይመስላችኋል? እውነት አሁን አዲሶቹን ቤተሰቦቿን ብላ ትቀመጣለች ወይስ አቶ ኖላዊን ተከትላ ወዛው ትቀራለች? ያው እሷም ስለምትሄድ ማለት ነው። በነገራችን ላይ ድራማው ወደ መጨረሻው አካባቢ እየሆነ ይመስለኛል። ምክንያቱም አሁን አቶ ኖላዊ ከሄደ አሴርንና ተምቹን ይዞ ከሄደ ላይመለስ ነው የሚሄደው። ሲቀጥል ደግሞ ማነው ስሟ እቺ ሀና ከኤልያስ ጋር ከሄደች ነገሩ እያበቃ ነው መሆን ያለበት ማለት ነው። እንግዲህ አቶ ኖላዊም ከፋኖስ ጋር ዛሬ አድሯል ማለት ነው። ከዛ ወደ ደሴ ይሄዳል። እንግዲህ መጨረሻው ምንድን ነው የሚሆነው? አቶ ኖላዊ ልጅ ወልዳል፣ መውለድ ይችላል ማለት ነው። ልጅ ይኖረዋል። ኤልያስ እና ሀና ደሴ ይሄዳሉ። እርግጠኛ ነኝ ሁለቱ አንድ ላይ ይሆናሉ ማለት ነው። ሌላው የአቶ መስፍንና የወይዘሮ ሜላት ወይም የአቶ ቃለሀብ ጭቅጭቅ ይቀራል ማለት ነው። እዝራ በጣም የሚያሳዝነው በነገራችን ላይ በዚህ መካከል እዝራ ብቻውን የሚቀረው። እዝራ ማንም የለውም። ሀና ኤልያስን ተከትላ ከሄደች ምናልባትም ተመልሶ ጽዮንን ሊታረቃት ይችላል። ከዛ ውጭ ሌላ ምንም አማራጭ ሊኖረው አይችልም እዝራ። ምክንያቱም ለጊዜው የሚቀርባት በደንብ የሚቀርባትና ጓደኛም ሆነ በምንም የሚቀርባት እሷን ነው። ለማንኛውም እናንተ ድራማውን እንዴት እንዳያችሁት ሀሳብ አስተያየታችሁን እንድታካፍሉኝ ይፈልጋሉ። የአቶ ኖላዊ እቅድና ሀሳብ ይሳካ ማለቴ የወደፊት የልጅ አባት ይሆናል አይሆንም የሚለውንም በዛው እንግዲህ የምናይበት ይሆናል ማለት ነው። ትክክለኛ ይወልዳል አይወልድም የሚለው የሚታይ ይሆናል።
ይወልዳሉ ብዬ አስባለሁ። እኔ ግን በበኩሌ የሚደሰትበትና የልጅ አባት የሚሆንበት ጊዜ እየመጣ ይመስለኛል። ውድ ቤተሰቦች እስካሁን አብራችሁን ስለቆያችሁ ከልብ አመሰግናለሁ። ባባይ